ሰላም እንዴት ናችሁ? የደሱ ሄልቲ ቤተሰቦች እኔ ዛቬሪ ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ጉበታችን የሚያጸዳ እጅግ በጣም አስገራሚ የሆነ ተክልን ለእናንተ እነግራችኋለሁ። ይሄ ተክል የተጎዳውን የጉበታችን ፓርት ወደ ነበረበት እንዲመለስ ወደ ነበረበት ሪጀነሬት እንዲያደርግ እንዲሁም ደግሞ ጉበታችን በአግባቡ አላስፈላጊ የሆኑ ወይም ደግሞ ቶክሲክ ኬሚካሎችን በአግባቡ እንድታስወግድ የሚያደርግ በጣም አስፈላጊ የሆነ የተክል አይነት ነው። እንደሚታወቀው ጉበታችን ስራ ከሚበዛባቸው ኦርጋኖች አንዷና ዋነኛዋ ናት። ስለዚህ አላስፈላጊ የሆኑ ነገሮች ጉበታችን እንዳይጎዱ ለማድረግ እንዲሁ ደግሞ የተጎዳውን የጉበታችን ፓርት ወደ ነበረበት ለመመለስ የሚያስፈልግ አስፈላጊ የሆነ ተክልን ለእናንተ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ጀምሮ ነባር ቤተሰቦችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክ እና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስመለስ ይሄ ተክል አይነት ተመስሉ ላይ እንደምታዩት ወይም ደግሞ ከቪዲዮ ላይ እንደምታዩት ከሆነ የግራዋ ቅጠል ነው። የግራዋ ቅጠል በጸረ ሙቀት አማቂ ኬሚካሎችና ጸረ ብግነት ባህሪ ባላቸው ውህዶች በደንብ የበለጸገ ስለሆነ ጉበታችን ለማጽዳት ጉበታችን ንጽህና እንዲጠበቅና ጉበታችን የተጎዳ ፓርት ጋር ወደ ነበረበት እንዲመለስ የሚያደርግ አስፈላጊ የሆነ ተክል ነው ማለት ነው። የጉበት ሴሎች በተለያየ ምክንያት ተጎድተው ከነበረ እንዲሁ ደግሞ የተለያዩ ጽዳጆች እና አስፈላጊ ነገሮች ካሉ እነሱን ለማስወገድ እና በቀላሉ ጉበታችን እንዲታድስ ለማድረግ በጣም አስፈላጊ የሆነ ውህድ ነው። ብዙ ጊዜ ጉበታችን ከሚጎዱ ነገሮች አንደኛው የኦክሳይድ ውጥረት ወይም ደግሞ ኦክሲዴቲቭ ስትረስ እያልን የምንጠራው ሲሆን ሌላው ደግሞ አላስፈላጊ የሆኑ መርዛማ ንጥረ ነገሮች ወይም ደግሞ ቶክሲኖች ናቸው ጉበታችን ሊጎዱ የሚችሉት እና እነዚህን በማስወገድ ትልቅ ሚና ያለው የተክል አይነት ነው ማለት ነው። በተለይ ብዙ ጊዜ የግራዋ ቅጠልን በተለያየ ሚንስ መውሰድ ጉበታችን ወደ ነበረበት እንዲመለስ አላስፈላጊ የሆኑ ወይም ደግሞ መርዛማ ንጥረ ነገሮች በቀላሉ እንዲወገዱ ለማድረግ እና ሰውነታችን ውስጥ ያሉ አላስፈላጊ የሆኑ ጽዳጆች እንዲወገዱ ለማድረግ በጣም አስፈላጊና ታምረኛ የሆነ የተክል አይነት ነው ማለት ነው። ስለዚህ አዘውትሮ በአመጋገብ ውስጥ ማካተት እና ጉበታችን በአግባቡ ራሷን እንድታድስ ለማድረግ በጣም አስፈላጊና ተመራጭ የሆነ የተክል አይነት ነው ማለት ነው። ስለዚህ ይሄንን ተክል መውሰድ ምን ምን ጥቅም ነው ያለው የሚለውን በአራት ከፍዬ ለእናንተ ልንገራችሁ። በተለይ ምን ውህዶችን ስለያዘ ነው፣ እንዴት ነው የምንጠቀመው፣ ምን ያህል በየቀኑ መጠቀም እንችላለን፣ እንዲሁም ደግሞ ሜካኒዝም ኦፍ አክሽኑ እንዴት ነው ሊሰራ የሚችለው የሚለውን በደንብ አብራቼ እነግራችኋለሁ ማለት ነው። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሮ ነባራዊ ሰዎችም ላይክ እና ሼር ያደርጋችሁ ተብራችሁ እንዳይረሳ እጠይቃለሁ። የመጀመሪያውና አንደኛው የግራዋ ቅጠል በውስጡ በጸረ ሙቀታማ ኬሚካሎች ወይም ደግሞ በአንቲኦክሲዳንቶች የበለጸገ ነው። እነዚህ አንቲኦክሲዳንቶች ወይም ደግሞ ጸረ ሙቀታማ ኬሚካሎች ጉበታችን በቀላሉ እንዲያድስ ለማድረግ ትልቅ ሚና አላቸው ማለት ነው። በተለይ የተለያዩ ፋይቶ ኬሚካሎችን ይዟል ማለት ነው። የግራዋ ቅጠል ለምሳሌ እንደ ፍላቮኖይድ፣ ፊኖሊክ አሲድ እና ሌሎችንም ጠንካራ የሆኑ ፓወርፉል የሆኑ አንቲኦክሲዳንቶችን ይዟል። እነዚህ ጸረ ሙቀታማ ኬሚካሎች ፍሪ ራዲካሎች ከሚያደርሱት የጉበታችን ሴሎች ጉዳት በመከላከል እንዲሁ ደግሞ በተለይ ደግሞ ከሜታቦሊዝም የሚፈጠሩ አላስፈላጊ የሆኑ ፍሪ ራዲካሎችን በማስወገድ እና ጠራርጎ ሰውነታችን ውስጥ በማስወጣት ጉበታችን ንጹህ እንዲሆን ያደርጋል ማለት ነው። እንዲሁም አጠቃላይ ሰውነታችን ውስጥ ያሉ ቶክሲኮች እንዲወገዱ በማድረግ አስፈላጊ ነው ማለት ነው። እንደሚታወቀው ፍሪ ራዲካሎች የሚበዙ ከሆነ ወይም ደግሞ ከመጠን በላይ የሚሆኑ ከሆነ የኦክሳይድ ውጥረት ይፈጠራል። እንዲሁም ደግሞ የጉበት ሴሎቻችን በተለያዩ ምክንያቶች ሊጎዱ ይችላሉ ማለት። ስለዚህ ይህንን ሂደት ብሬክ በማድረግ እና በመቀነስ በቀላሉ አላስፈላጊ የሆኑ ኬሚካሎች አላስፈላጊ የሆኑ መርዛማ ንጥረ ነገሮች በቀላሉ ከሰውነታችን ውስጥ እንዲወገዱ ያደርጋል ማለት ነው ጉበት። ስለዚህ የጉበታችን ንጽህና እንዲጠበቅና አጠቃላይ ጉበት ስራውን በአግባቡ እንድታከናውን የሚያደርግ እጅግ በጣም አስፈላጊ የሆነ የተክል አይነት ማለት ነው። ሁለተኛ ሊቨር ኢንዛይሞችን ወይም ደግሞ የጉበት ኢንዛይሞችን ይደግፋል ወይም ደግሞ ሬጉሌት ያደርጋል። እንደሚታወቀው የግራዋ ቅጠል በተለይ ጥናቶች እንደሚያስረዱት የግራዋ ቅጠልን አዘውትሮ በአመጋገብ ውስጥ የሚያካቱ ሰዎች
ኤኤልቲ ኤስቲ እያልን የምንጠራቸውን የጉበት ኢንዛይሞችን ባላንስ በማድረግ እና በተለይ ደግሞ በተለያዩ ኤክስፖዠሮች ወይም ደግሞ በተለያዩ ኬሚካሎች ተጎድተው ተነበሩ ሴሎቻችን የጉበት ሴሎቻችን ወደ ነበሩበት እንዲመለስና በአግባቡ ስራቸውን እንዲያከናውኑ ያደርጋል ማለት ነው። ብዙ ጊዜ ከመድኃኒቶች አንዳንድ ነገሮችን የወሰዱ ሰዎች ጉበታቸው በተለያየ ምክንያት ይጎዳልና ወደ ነበረበት ሪጀነሬት እንዲያደርግና ጉበት ራሱን ሪስቶር እንዲያደርግ ወይም ደግሞ ራሱን እንዲያድስ በማድረግ በጣም አስፈላጊ ናቸው ማለት ነው። በተለይ ራሱን ቶሎ ከሚያድሱና ራሱን ቶሎ ሪጀነሬት ከሚያደርጉ ኦርጋኖች አንዱ ጉበት ነው። ስለዚህ ራሱን ቶሎ ወደ ነበረበት እንዲመለስ በማድረግ የግራዋ ቅጠል በጣም አስፈላጊ ነው ማለት ነው። ሶስተኛ የሐሞትን በመስራትና ሐሞትን ስቲሙሌት በማድረግ ትልቅ ሚና አለው ማለት ነው። የግራዋ ቅጠል በተለይ ግራዋ ቅጠል ላይ የሚገኙ ኮምፓውንዶች እነዚህ ኮምፓውንዶች አጠቃላይ ባይል ፕሮዳክሽን ስቲሙሌት በማድረግ እንዲሁም ደግሞ የሐሞትን እንቅስቃሴ በማፋጠንና በቀላሉ ፕሮዳክሽን እንዲጨምር በማድረግ እና አላስፈላጊ የሆኑ ውህዶች በዚህ አማካኝነት እንዲወገዱ በተለይ ደግሞ ከፍተኛ የሆነ ቅባትን ጉበት እንዳትቸጋገር እንዳትጨናነቅ በማድረግ አጠቃላይ ባይል ቅባትን ኢመልሲፋይ በማድረግ እና ብሬክዳውን በማድረግ በተለያየ መልክ እንዲወገድ ያደርጋል ማለት ነው። ብዙ ጊዜ ባይል እንደሚታወቀው በጣም አስፈላጊ ነው። ብዙ ጊዜ ሜታቦሊክ ዌስቶች እና አጠቃላይ ቶክሲክ ራዲካል እያልን የምንጠራቸው በአግባቡ ከሰውነታችን እንዲወገዱ በማድረግ እና ሊቨር ፕሮፐርሊ ፋንክሽናል እንድትሆን ከሚጠቅሙ ነገሮች አንዱ ይሄ ባይል እያልን የምንጠራው ወይም ደግሞ ሐሞት እያልን የምንጠራው ነገር ነው። ስለዚህ ሐሞትን ስቲሙሌት በማድረግ ሐሞትን እንዲመረት በማድረግ እና አጠቃላይ ሐሞት ሲመረት ደግሞ ቅባት ነክ ምግቦች በቀላሉ እንዲሰባበሩ ጉበት በቅባት እንዳትሞላ በማድረግ እና አላስፈላጊ የሆኑ ነገሮች ጉበት ላይ እንዲወገዱ በማድረግ በጣም አስፈላጊ ነው ማለት ነው ሐሞት ማለት ነው። ስለዚህ ይህን በማምረት ትልቅ ሚና ስላለው የግራዋ ቅጠል ሴሎቻችን አጠቃላይ የጉበት ሴሎቻችን እንዲታደሱ ያደርጋል ማለት ነው። አራተኛ እና የመጨረሻው ጸረ ብግነት ባህሪ አለው። እንደሚታወቀው የግራዋ ቅጠል በተለይ ብዙ ጊዜ ኢንፍላማቶሪ ሲግናል እያልን የምንጠራቸው ወይም ደግሞ ኢንፍላማቶሪ ማርከር ለምንጠራቸው ለምሳሌ እንደ ኢንተርሉኪን 6 ሲሪአክቲቭ ፕሮቲን ሌሎችንም ለኢንፍላሜሽን ሊዳርጉ የሚችሉ የተለያዩ ፕሮቲኖችን የተለያዩ ሪያክሽኖችን በመቀነስ እና በማስወገድ ጉበታችን በተለያዩ ብግነት እንዳይጠቃ በቁስለት እና እብጠት እንዳይጠቃ በማድረግ ትልቅ ሚና አለው ማለት ነው። ብዙ ጊዜ ጉበታችን ከሚጎዱ ነገሮች አንዱና ዋነኛው ክሮኒክ የሆነ ኢንፍላሜሽን ወይም ደግሞ ለብዙ ጊዜ የቆየ ስር የሰደደ ብግነት እብጠትና ቁስለት ካለ ጉበታችን እንዲጎዳ ያደርጋል። ስለዚህ ይህንን ሂደት በመቀነስ በቀላሉ ጉበታችን ከነዚህ ነገሮች ራሱን እንዲጠብቅ በማድረግ የተሻለ የጉበት ሴሎች ተግባር እንዲኖር ያደርጋል ማለት ነው። ብዙ ጊዜ ጉበታችን በክሮኒክ ኢንፍላሜሽን ደግሞ ስር የሰደደ እብጠት ቁጣ የሚገጥመው ከሆነ ስካር ቲሹ ዴቨሎፕ እንዲያደርግና ጉበት ፋንክሽናሊቲ ስራውን እንዳታከናውን ሊያደርግ ይችላል። ስለዚህ የግራዋ ቅጠል ኢንፍላሜሽን እንዳይከሰት በማድረግ እጅግ በጣም ትልቅ ሚና ያለው የምግብ አይነት ነው ማለት ነው። እንዴት መጠቀም እንችላለን የሚለውን ስናይ በመጀመሪያ በጭማቂ መልክ መጠቀም ይቻላል። ብዙ ጊዜ ይበቃል ለምናስበውን የግራዋ ቅጠል በመቁረጥ ግማሽ ኩባያ በጁስ መልክ መጠቀም እንችላለን ወይ ደግሞ በጭማቂ መልክ መጠቀም እንችላለን ማለት ነው። ሌላው ደግሞ በሻይ መልክ ነው። ብዙ ጊዜ ከ2 እስከ 3 ቅጠልን በመቁረጥ ከ5 እስከ 10 ደቂቃ በማፍላት የደረቀውን ፓውደርም ሊሆን ይችላል ወይም ደግሞ ቅጠል ፍሬሽ የሆነውን ቅጠል ወይም ደግሞ እርጥብ የሆነውን ቅጠል መጠቀም ይቻላል ማለት ነው። ብዙ ጊዜ ቴስቱ ከበድ ስለሚልና በጣም መራራ ስለሆነ የተለያዩ ነገሮችን እነዚህ ጣፋጭ ነገሮችን በመጨመር መጠቀም እንችላለን ወይም ደግሞ ሌሎችን ፍላቨር በመጨመር መጠቀም እንችላለን። ለምሳሌ እንደ ማር ሎሚ ብርቱካን በመጨመር መጠቀም እንችላለን ማለት ነው። በየቀኑ ምን ያህል መውሰድ እንችላለን የሚለውን ስናይ ደግሞ ብዙ ጊዜ የሚመከረው ያን ያህል ዩኒቨርሳል የሆነ ሪኮመንድድ ዴይሊ ዶዝ የለውም። ነገር ግን ብዙ የባህል መድኃኒቶች ቀማሚዎች እንዲሁም ደግሞ አንዳንድ ሪሰርቾች እንደሚያሳዩት ከሆነ ከ2 እስከ 3 ቅጠል በየቀኑ መጠቀም ይቻላል። እንዲሁም
ከ100 እስከ 200 ሚሊ ግራም በየቀኑ መጠቀም እንችላለን ማለት ነው። በአጠቃላይ ግን ይህን ያህል ዩኒቨርሳል የሆነ ሪኮመንድድ ዴይሊ ዶዝ የለውም። ነገር ግን ራስን ማዳመጥና ምን ያህል መውሰድ አለብን የሚለውን መገመትና ማስተካከል በጣም አሪፍ ነው ማለት ነው። ብዙ ጊዜ ከመጠን በላይ እነዚህ ኸርባሎች የሚወሰዱ ከሆነ የተለያዩ ኦርጋኖችን ሊጎዱ ይችላሉ። በተለይ ደግሞ ጉበታችንን ልንጎዳ ስለሚችል ጥንቃቄ ማድረግና በመጠኑ መውሰድ በጣም አስፈላጊ ነው። በተለይ ራስን ማዳመጥ ነገሮችን ስንጠቀም ራስን ማዳመጥ እና ራስን ጀጅ ማድረግ አስፈላጊ ነው። በተለይ ይበቃል ለምናስበውን ነገር መጠቀም አስፈላጊ ነው ማለት ነው። ዛሬ በዚህ ቪዲዮ የግራዋ ቅጠል እንዴት ነው የጉበታችን ጤንነት የሚደግፈው የሚለውን በአራት ከፍዬ ለእናንተ ነገርኳችሁ። እናንተም አሪፍ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ በጎነት ነው ለራስ ነው በሚለው ላይክ እና ሼር አድርጉት። እንዲሁም ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።